አቤላ እንግዲህ አብርሽና ኤርሜላን ክዶ ከቺ ልጅ ጋር መጥቷል ማለት ነው። በነገራችን ላይ አቤል አዲስ አይደለም፣ ኦዲየንስ ማለት ነው ማወቅ አለባችሁ። ድራማቸው ምን እንደሆነ ልንገራቸው። እኔ ደግሞ ስማርት ስለሆንኩ ማለት ነው አልሸወድም። አቤላ ልንሸወድ እንደ በፊቱ መሸወድ የለም አባቱ። አሁን ልንገራችሁ፣ እቺ ልጅ ያመጣት ማለት ነው ልጅቷ ብዙ የሰራች አይደለም። ዩቱባ ቀዝቅዟል፣ አይታይላትም። ስለዚህ ምንድን ነው ማድረግ ያለባቸው? አቤላ ጋር መታ አቤልና እቺ ልጅ ተስማምቶ ሶሊያና ነው ማናት አላቅም። እኔ ክብር የሚባል አታውቁም። በነገራችን ላይ ብታጅራ ሴቶች አብዛኞቻችሁ በተለይ ዩቱብ ላይ የሚሰሩ በጣም ሰገጤ ናችሁ። ለራሳችሁ ክብር የላችሁ። እኔ አላቅም። ወንድ ከአንድ ሰው የሌለ ይመስል ማለት ነው። እና እንግዲህ ታውቃላችሁ ከዚህ በፊት ሲያስመስል ነበር። እኔ ሲጀምር አቤላና ማርቲ በጭራሽ እኔ አምኜም አላቅም። ላምን አልችልም። ማርቲ ሳውን ይሄ ውሸታም ነው ሲጀመር ማለት ነው። የኔ ውዶች ማወቅ አለባችሁ። ከዚህ በፊት ከአብርሽ ጋር ነበረ። አብርሽን ክዶ ከሩታ ጋር ሲያሽቀብጠን ነበር። ምንም አዲስ ነገር የለም። ስለዚህ ታርጌታቸው ልንገራችሁ። እነዚህ አሁን እቺ ሶሊያና እና አቤላ ተስማምቶ ማርቲ ትመጣለች። ሌላ እንደ አብርሽና ሩታ ሌላ ድራማ ይመጣል ማለት ነው በእነዚህ መሀል። አዎ ጭቅጭቁ እንደቀጠለ ነው። ግን እኔ ይቅርታ አድርጉልኝ ቪዲዮን አላይም፣ በጭራሽ አላይም። ይሄም ደግሞ መፍትሄ ነው፣ ምቀኝነታው መፍትሄ ነው። አላይም እንደዛ ነው ሰገጤ ማለት ነው። በይስሚ ቁማር የሚጫወቱት አለማየት ነው ጋይስ። ይሄ እውነታ ነው። እኛ የሚያስናናን የሚያስተምርን ነገር ነው የምንፈልገው እንጂ ሰብስክራይብ ያደረግነው እናንተ እኛ ላይ ቁማር እንድትጫወቱ አይደለም ባይዘዌ። ስለዚህ አቤላ በዚህ ነው የመጣ። ሲጀምር ካዲ ነው። ከበፊቱ እኔ አይመችኝም አቤላ ባይዘዌ። አንድ ቀን አድነቄ አላውቅም። እኔ ማንም አላድንቅም ባይዘው ማደንቆን አውቃለሁ። ገባችሁ አይደለ? ስለዚህ ምን አለ ጭራሽ ከሩታና ከፍሬም ጋር ታርቆ ምናምን። አንተ ሽልጥልጥ ከአብርሽ ሆነ ነገር ስለጎደለኝ ነው ደግሞ ወደ ሩታና። እውነት ሩታ ሰው አይደለችም። አንተን ወደ ራስ ከመለስክ እሷን ሰገጤ ናት። እንዳንተ ሰው አይደለችም። ማርያምን ብዙ ነገር ነው ያደረካት ባይዘው። በድራማም ይሁን በውሸትም ይሁን በእውንም ይሁን ከሩታ ጋር ብዙ ነገር ተባብላችኋል። እውነታን ሩታ ወደ ራሷ ከመለሰች እሷ ራሷ ውሻ ናት ብዬ ነው ማስበው። ያ እውነት ማለት ነው። እንደዛ ተሰድቤ አንተ ሰገጤ ወይ! ለነገሩ ምን አገባኝ እኔ። እንደዛ ተሰድቤ በሩታ ኦዲየንስ እንደዛ ተዘግዝቀ እህቶች ሳይቀር ከሩታ ጋር ሰላም ፈጥራለሁ። ለምን በጭንቅላት ይዘያ ዞር? ምን አገባነኛ? ለምን አትጋቡም? ስትፈልጉ በአንድ ቤት ለምን አትጋቡም? ምን አገባንኛ? እኛ ላይ ቁማር ልትጫወቱ ከነቃሽ አዳሚ ንቂ ማለት ነው። ሌላ ድራማ ካቢሎ ነው ሊጀምሩ ነው። እውነታ ነው። እቺ ልጅ የሰራች አይደለም። እይታም የለም ሲጀመር እይታም የለም። የእሷ ወንድምም እቺ ማለት ነው። እኔ አትመቸኝም ባይዘው። እኔ ቁልት ነው የሚያረጋት ገና በልጅነቷ ማለት ነው። እሌሌ ማለት ነው። እኔ በቃ ምን ልበላችሁ፣ ሴቶች ግን ምን ሆናችሁ ነው? ወንድ ልጅ ከማንም ጋር የተለጣጠፈ ከማንም ጋር የተሳሳመ ወደ አንቺ ስታመጪ ትንሽ አይደብርም? በሚዲያ ያየሽ ይሄ እኮ የራስሽ ክብር የለሽም ማለት ነው። ሶሊያና የምትባይ ምንም በአጭር ጊዜም ቢሆን ምን እንደሚያረግ ያየሻል ነበር እንደ አቤላ። አንቺ የምትለምኝ ማለት ነው። አለሱ ወንድ የለም። ምን አለች ባለፈው? ሩታን ይቅርታ ካልጠየካት እኔ እናንተ አብረን መኖር አንችልም። በጣም ይገርመኝ ጌታ ሆይ። ደግሞ አታስመስል፣ በቃ አታስመስል። አቤላ ጭራሽ አስመሳይ ነው። ከበጀመራ እስካሁን አስመሳይ ነው። እኔ ያልኩት መቼ ነው? አብርሽ ሲክድ ነው። አብርሽ ክዶ ወደ ሩታ ተገለበጠ። ከሩታ ጋር ሲያሽቃብጥ ነበረ። ሩታን ክዷት ደግሞ ብዙ ነገር ሰድባት ምናምን ወደ አብርሽ። አሁን ደግሞ አብርሽም ሩታም ሰሞኑ ጠፍቷል ታውቃላችሁ። ሩታም ማነው ኤርሜላም ማርትም ክዶ ምክም ክዶ ጋይስ አሚሮም ክዶ ወደቺ ልጅ መጣ። ወደቺ ልጅ ሲመጣ ደግሞ ከሷ ጋር ለመሆን ከሩታና ወንድ ከሆናችሁ ሩታን ይቅርታ የጠየካት ቪዲዮ አምጣልን። እሱ ነው የምንፈልገው። መስማማታችሁ ሩታና ኤፍሬምን ይቅርታ ጠየቅበት ቪዲዮ አምጣ። እኔ አልሸወድም ባይዘው። ቁማራችሁን ልትጀምሩ እኔ ያሰባችሁን አይደለም ገና ነገ የምታስቡ ነው የምናገረው። ኢማኑ ነገ ወይን ተነጎዳ ማርቲ ትመጣለች ወይም በሱ ቁማር ልጫወቱ ወይም ደግሞ በማርቲ ቤት። ይሄ ነው እውነታ። ለምን መሰላችሁ ጋይስ?
ቲንግ እንድታረጉ ፈልጋለሁ። ምን አለ መሰላችሁ? ከዚህ በኋላም ብዙ ነገር ሊመጣ ይችላል፣ ተቋቁመሽ ማለፍ አለብሽ ነው አለ። ይሄ ማለት ትመጣለች ማርቲ ማለት ነው። ከገባችሁ አዳሜ፣ አዎ ከገባችሁ ገባችሁ። ሶስት ሆኖ እንደ ሩታ ማኑ አብርሽ ሄርሜላ ሆኖ እንደሚሰሩት ወይም ደግሞ በአንድ ወንድ እንደሚጣሉት እንደዛው ነው ሊመጡ ነው። ይሄን እውነታ ነው ታላችሁ። ነገ ካላያችሁ ደግሞ ማለት ነው ይመጣሉ። ይመኑን። ለዛ ነው የጠፋ። ገባችሁ አይደለ? ኦኔ ቦታ ወስዳኝ ለዛ ነው የጠፋው። ደግሞ አንድ ቀን ስታወራ ተመችተኛ አታውቅም አቤላ የምትባል እኔ ወንድ ልጅ በቃ እኔ ልክስክስ ወንድ አልወድም። በነገራችን ላይ ልክስክስ በነገራችን በሌላ ብቻ አይደለም፣ በአፍ ራሱ ምላሳቸው ልክስክስ የሆኑ ወንዶች አሉ። ምላሳቸው ልክስክስ ወኔ ሲያወሩ አንድ ቀን እኔ ሲያወራ አቤልን እግዚአብሔር ምስክሬን አምኜ አላውቅም። ሲያወራ ልንገራችሁ ወሬ ይጠፋበታል፣ ይንተባተባል። የምትመለከቱ ካላችሁ ኤንዌስ አትደንግጡ። ካዴም አዲስ አይደለም ለኛ